የትግራይ ህዝብ ጭቆናን የመሸከም ታሪክ የለውም ያሉት ዶክተር ደብረጽዮን ገብረሚካኤል ይልቁንም መብቶቹን ለማረጋገጥ በመደራጀት ታግሏል፣ መብቶቹን አስከብሯል፣ እንዲሁም የሌሎች ብሔረሰቦችን መብቶችም አክብሮ የመጣ ህዝብ ነው ብለዋል። በመሆኑም የመጨረሻ ምዕራፍ ላይ ደርሰናል ሲሉ አስጠንቅቀዋል። ዝርዝር መረጃውን እናካፍላችኋለን። የሀገራዊ ምክክር ኮሚሽን ህዝቡ ከተሳሳቱ መረጃዎች ራሱን እየጠበቀ በሂደቱ ላይ ያለውን እምነት እንዲያጠናክር ጥሪ አቅርበዋል። በሌላ መረጃችን ግብጽና ኤርትራ ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረግ ሙከራ ነው የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የትግራይ ህዝብ ጭቆናን የመሸከም ታሪክ የለውም ያሉት ዶክተር ደብረጽዮን ገብረሚካኤል ይልቁንም መብቶቹን ለማረጋገጥ በመደራጀት ታግሏል፣ መብቶቹን አስከብሯል፣ እንዲሁም የሌሎች ብሔረሰቦችን መብቶችም አክብሮ የመጣ ህዝብ ነው ብለዋል። ለ17 ዓመታት በተደረገው የትጥቅ ትግል ውስጥ የትግራይ ህዝብ ከባድ መስዋዕትነት በመክፈል አምባገነኑን የደርግ ስርዓት መደምሰሱን ያስታወሱት ዶክተር ደብረጽዮን በአምባገነኑ መቃብር በሀገር ደረጃ ሰላም፣ ልማትና የዲሞክራሲ ግንባታ ማረጋገጡንም ጠቅሷል። ሆኖም ይህንን መቀበል ያልቻሉ ኃይሎች ጊዜና አጋጣሚውን በመጠበቅ የትግራይን ህዝብ ከምድረ ገጽ ለማጥፋት ህዝባችን ላይ ጂኖሳይድ ፈጽሟል ያሉት ፕሬዝዳንቱ የትግራይ ህዝብ አንድነቱን በመጠበቅ ህልውናውን በከፈለው መስዋዕትነት ጭቆናና ህልውናን ለማጥፋት የመጣውን ኃይል የማይቀበል መሆኑንም በአደባባይ ያስመሰከረ እንደሆነ ጠቅሷል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው። ይሁን እኛ ብቻ ሰላም ስለፈለግን ሊሳካልን አልቻለም ያሉት ዶክተር ደብረጽዮን አንድነታችንን አጠናክረን የትግራይ መሰረታዊ ጥያቄዎች ማረጋገጥ ብቸኛ መፍትሄ ሆኖ መገኘቱን ተናግረዋል። አሁን ባለንበት ሁኔታ መቀጠል አንችልም ያሉ ሲሆን እንደ ህዝብ የመከታ አቅሞቻችንን በማደራጀት ህልውናችንን ለማረጋገጥ የምንወስንበት ምዕራፍ ላይ እንገኛለን ብለዋል። የፌዴራል መንግስቱ ለሰላም በፍጹም ዝግጁ አይደለም። ስለዚህ ብሔራዊ ክብራችንና ሉዓላዊነታችንን ለመመለስ እንዲሁም ለተፈናቀሉ ወገኖቻችን መልሶ ለማቋቋም ትግላችን ወደ ተጨባጭና ውጤታማ ደረጃ ማሸጋገር ይገባናል ብለዋል። በሌላ መረጃችን ግብጽና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ ገለጹ። የጠረፉ አካላት ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ሕግ የጣሰ ነው ሲሉ አቋማቸውን አንጸባርቀዋል። የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ጥበቃ ሚናን ለመጫን የሚያደርጉት ሙከራ እንደሚያወግዙም ተገልጿል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው በመምከራቸው ተገልጿል። ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በግብጽ ያደረጉት ጉብኝት ፍሬያማ እንደነበርና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማተኮር እንደሚያስፈልግም መግለጻቸው ተጠቅሷል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። የግብጽ የውጭ ጉዳይ ሚኒስትርና የግብጽ ትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዋዚር ግንቦት 8 ቀን ከኤርትራው ፕሬዝዳንት ጋር በአስመራ መወያየታቸው አይዘነጋም። የውጭ ጉዳይ ሚኒስትር በዚህ ጉብኝት ወቅት የተፈራረሙት የባህር ትራንስፖርት ትብብር ስምምነት እንዲተገበር ጥሪ ማቅረባቸውንም የዛሬው አህራም ዘገባ ያስታውቃል። ሚኒስትሩ ግብጽ የሁለትዮሽ ንግድን ለማሳደግ የጋራ ኢንቨስትመንቶችን ለማበረታታትና የካይሮ የግል ዘርፍ ኩባንያዎች በኤርትራ ያላቸውን ተሳትፎ ለማስፋፋት ፍላጎት እንዳላት ገልጸዋል። የኤርትራና ግብጽ ሚኒስትሮች በሱዳንና ሶማሊያ ያለው ሁኔታም ጨምሮ ስለ አፍሪካ ቀንድ መወያየታቸው ተገልጿል። በተጨማሪም ብሔራዊ መንግስትን ተቋማትን መደገፍ እንዲሁም የቀጠናው ሀገሮችን አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አስፈላጊ መሆኑንም አጽንኦት ሰጥተዋል። ግብጽ የመንግስትን ሉዓላዊነት የሚጥሱ ወይንም የቀጠናውን መረጋጋት የሚያውኩ ማንኛውም አይነት የአንድ ወገን እርምጃዎችም እንደምትቃወም አክለዋል። በቅርብ ዓመታት ውስጥ ግብጽና ኤርትራ በቀይ ባህር ጉዳይና በአፍሪካ ቀንድ ጉዳዮች የፖለቲካ የምጣኔ ሀብትና ደህንነት ትስስራቸውን አጠናክረዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ የተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው ይታወሳል። ግንቦት 13 ቀን በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ በግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውንም ጠቁመዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን የተጀመረው ታሪካዊ ሀገራዊ ምክክር ጉባኤ አስመልክቶ በአንዳንድ ግለሰቦችና ቡድኖች በማህበራዊ ሚዲያ የሚሰራጩ ከሁለት የራቁና የተሳሳቱ መረጃዎችን ህዝብ እንዳያስተናግዳቸው በማሳሰብ መላው የሀገሪቱ ዜጎች በኮሚሽኑ የሚወጡ ይፋዊ መግለጫዎችንና ከስፍራው በሚገኙ መገናኛ ብዙሃን ብቻ መረጃዎችን በመከታተል ለምክክሩ ሂደት መሳካት ድጋፋቸውን እንዲያጠናክሩ ጥሪ ያቀረበ። ኮሚሽኑ አክለውም የመናገር ነጻነትን ሙሉ በሙሉ የሚያከብር ገለልተኛ ተቋም ቢሆንም ሰፊው የኢትዮጵያ ህዝብ ከተሳሳቱ መረጃዎች እንዳይታለልና እንዳይደናገር አስፈላጊውን ክትትል በማድረግ እውነታውን ለህዝብ ይፋ ማድረግ ኃላፊነት እንዳለበት
እንደሚገኙበትም ገልጸዋል። ምክክሩ ከተጀመረባቸው የመጀመሪያዎቹ 4 ቀናት ጀምሮ ተሳታፊዎች የተጣለባቸውን ታላቅ ሀገራዊ ኃላፊነት በአግባቡ እንዲወጡ፣ እርስ በርስ እንዲተዋወቁ እንዲሁም ለሂደቱ ጠቃሚ የሆኑ እውቀትና የስነ ልቦና ዝግጅቶች እንዲያደርጉ ምቹ መደላደል መፈጠሩ ተገልጿል። ሆኖም ይህ የሆነ ባለበት ወቅት አንዳንድ አካላት የምክክሩን ለመጀመር እክል እንደገጠሙ አድርገው የተሳሳተ ወሬ ሲያሰራጩ መታየታቸውንም ኮሚሽኑ ጠቁሟል። ምክክር ኮሚሽኑ የተሳሳቱ መረጃዎች የራሳቸው ኢላማ ካላቸው አካላት በተጠናከረ መልኩ ሊቀጥሉ ስለሚችሉ መላው የኢትዮጵያ ሕዝብ ራሱን ከሐሰተኛ ወሬዎች በመጠበቅ የምክክሩን ሂደት እንዲደግፍና ይፋዊ መረጃዎችን ብቻ እንዲከታተል ኮሚሽኑ በድጋሚ ያሳስበዋል። ምክክሩ በትላንትናው ዕለት ሂደቱን አስመልክቶ መግለጫ መስጠቱም ይታወሳል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ደስ ነው መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።